በቃ አንዳንድ እውነት መቀበር አለበት። ምንም ነገር ስትሰሚ ግን እኔ ስለ እውነቷ እኮ ወይ ንገሪኝ ወይ ውጪልኝ። አንቺ ዛሬ ምን አነሳሳሽ? እዛም ማንም ሰው ስለዚህ ነገር እንደማያወራ ታውቂያለሽ። እውነት ከዚህ በላይ እኔም እሱም ሆነን ያለውን እውነት ነግረንሽ እውነታውን አውቀሽ ትሄጃለሽ። የእናንተ እውነት ገደል ይግባ አይመለከተኝም። አሁን እዛ ቤት ብትሄድ እዛ እሷን የሚያናድዳት ነገር ነው የሚፈጠረው። ምንም አይናድዳት ምን ያለው አይ ቢኒ እንደዛ ምንድን ነው ምሳሌ እኔ ስለ ቤተሰብ እኔ አይመለከተኝም ማለት ማወቅም የለብኝም ማለት ስለ ቤተሰብ የራስ ጉዳይ የራስ ነው። አሁን እኔ ስለ ጋር አትሄድም ወይ ማለት ነው። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ ያለን እግዚአብሔር ይመስገን ደህና ነን። እናንተም እንግዲህ በያላችሁበት ሰላም ጤና ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ። ያው እንግዲህ ዛሬ በቃሌ መሰረት ትላላችሁ ከች ብያለሁ። በቃሌ መሰረት መጥቻለሁኝ። ያው ቃል ያልኳችሁ አልታጠፈም። ያው ትንሽ ምን መሰላችሁ ፈርቼ ምናምን ነበረ እንደ እውነቱ ከሆነ እና ለማንኛውም የሆነ ትንሽዬ አስፈርቶ የነበር ምናምን የመሄዱን ቃል ማጥፍ እየመሰለኝ ነበረ ትላንትና ማለት ነው። ግን ደግሞ አላጠፍኩትም። ዛሬ እንግዲህ ተነስቼ እንደዚህ ቀሚስ ለብሼ ወይኔ ያስቃል እኮ ግን የምር ያሽኮረመማል፣ ያሳፍራል ምናምን የሆነ ያሽኮረመማል ነገር መሰለኝ። ይህ ስሜት እንግዲህ ታውቁት ከሆነ አላውቅም፣ ብቻ የሆነ ትንሽ ፈርቻለሁ ምናምን ልቤ ምናምን እየመታ ነው። ግን ያው ማድረግ ይቻላል እና በነገራችን ላይ ፀጉሬ የምሰራበት ሰዓት አላገኘውም ምናምን ግን በቃ እንደዚህ ምናምን አስይዤ ነው የምሄደው። ወይ ደግሞ እዛ መሰራት ምናምን ከቻልኩኝ እሞክራለሁኝ። ጊዜ አላገኘውም ከትላንት በኋላ ምናምን ትንሽም አሞኝ ነበረ። ትላንትም እንዲሁም ስጠይቁኝ ነበር ብዙዎቻችሁና ትንሽዬ አሞኝ ነበር፣ ያስታውቅ ነበር መሰለኝ ፊቴ ላይ ምናምን እና እንደዛ ስለነበረ አልሄድኩም፣ ፀጉር ቤትም አልሄድኩም፣ የትም አልሄድኩም እና ብቻ ግን ዋናው ቃሌ ማክበሬ ነው። ስለዚህ ዛሬ እንግዲህ ጉዞ ወደ ደብረ ዘይት እንሄዳለን ማለት ነው እና ከመሄዳችን በፊት እኔ ደግሞ የመሄጃ ቪዲዮ ለመቅረጽ መግቢያ እየሰራው ነው። ቢኒ ይመጣል። ቢኒ እስኪመጣ ድረስ ብዬ ነው እና ያው መጥቶ እሱ ነው ከዚህ ነው ይዞኝ መሄደው። ስለዚህ ምንጠብቀው ይሆናል ማለት ነው እና ያ እንግዲህ ቢኒን ሰብስክራይብ አድርጉት፣ 50K አስገቡት። ያው ምንድን ነው ያዘናችሁብኝ ብዬ በተናገርኩት ስለጠፋሽ ነው አንቺ ስለጠፋሽ ነው የሚል ኮሜንት አይቻለሁ እና እኔ ከጠፋው ታዲያ ቢኒ ላይ ነው እንዴ ሰብስክራይብ ማይደረገው? ማለት እኔ ከጠፋሁን እኔ መቀጣት ያለብኝ። እኔ ከጠፋሁን ለምሳሌ ቢኒ ካጠፋ ቢኒ ነው የሚቀጣው። ሄለን ደግሞ ካጠፋች ሄለን ናት የምትቀጣው እንጂ አሁን እንዴት ነው አሁን ቢኒ ላላጠፋው ከዛ ማነው እኔ ላጠፋሁት ቢኒ አይደለም መቀጣት ያለበት ማለት ነው። በቃ አማርኛ እያጣራኝ ነው ያለው። ልቤ እየመታ እኮ ነው እያወራው ነው እንጂ ልቤ እየመታው ነው። ለማንኛውም ኮሜንታችሁን አይቼ ያለሁኝ ያው ብዙ ጊዜ ኮሜንት አታነቢም ትሉኝ ያላችሁ። እኔ ያው ብዙም ኮሜንት አላነብም ነበረ። ያው አሁን ደግሞ በእናንተ ሀሳብ መሰረት ኮሜንት አነባለሁኝ አንብቢ ስላላችሁኝ ማለት ነው እና አንድም ሀሳብ ቀሚስ ለብሰሽ ሱሪ እንዳለብሽ ይብላችሁ እያልና በእርግጥ እኔም ሱሪ መልበስ ሀሳብ አልነበረኝም እንደ እውነቱ ከሆነ ግን ያው ቀሚስ ነው የለበስኩትኝ። ብቻ ልቤ የመታ ነው። የሆነ ፈርቻለሁም ደስ ብሎኛልም ጨቆኛልም በቃ እንደዚህ አይነት ስሜት ነው እየተሰማኝ ያለው ምናምንና ብቻ ግን ደስ ይላል። እንደ እውነቱ ከሆነ የሆነ ደስ የሚል ነገርም እየታየኝ ነው። ደስም ብሎኛል ግን ደግሞ ፈርቻለሁም። ብቻ እንግዲህ የሚሆነውን አብረን እናያለን። ይምጣና ምናምን እሱ ነው ትንሽ የልብ እየሰጠኝ በስልክም አይዞሽ በርታ እንጂ እያለ ትላንትም አይታችሁታል ሞራል ሲሰጠኝ ነበር እና ምናምን ያው ዛሬም እንግዲህ ሞራሉ ይቀጥላል ብዬ አስባለሁ።
የለበስኩት ምናምን ላሳያችሁ። እኔ በቃ እንደዚህ ሙሉ ቀሚስ ነገር ነው የለበስኩት። ምንም በቃ ምንም እንትን አላበዛውም። እኔ ማወራው ጠፋኝ እና እንደዚህ ነው የለበስኩት። ያው ላሳያችሁ እና ያው እንደዚህ ነው የለበስኩትኝ። በቃ ሌላ ምንም ፀጉሬን መሰራት አልተመቸኝም። እንግዲህ አደራችሁ እንዳትቀልዱብኝ ማለት ነው። እውነቴን ስላልተመቸኝ ያልተሰራሁት እና ያው እኔ ማለት አልሄድም ነበርኩ፣ ግን የሆነ ማለት ተጠርታችሁ ምናምን መቅረት ንቀት ነው የሚመስለው እና እንጂ አሁን ላይ የምር እንደዛ ባይሆን ደስ ይለኝ ነበረ። ምክንያቱም ማለት በቃ የሆነ ነገራቶች ምናምን እንትን ሲሉ ጥሩ ነው፣ በጊዜያቸው ሲሆኑ ምናምን ጥሩ ነው ብዬ አስባለሁ፣ እንደኔ ማለት ነው። እና በጊዜው ቢሆን ሁሉም ነገር አሪፍ ነበረ እና እንደዛ ብዬ አስቤ ነበረ። ግን ደግሞ ያው ተጠርቻለሁ ቅድሚያ፣ ስለዚህ ማክበር አለብኝ። በቃ እንደዛ ብዬ ነው ያሰብኩትኝና ምናምን ያው እንግዲህ እስኪመጣ እንጠብቀው። እኔ ልብ እንዴ መጣ ቶሎ ደረሰ። ዛሬ እግር ቀን ነው ምን ቀን ነው? ኧረ ቀስ በል ችኮላው። እኔ እኮ ነኝ መቸኮል ያለብኝ። እንዴት ነሽ? እንዴት ነሽ? ደህና ነሽ? ቢኒን እየጠበቅኩ ነበር እና አንቺ ስትመጪ እየጠበቅኩ ነበር። ሻንጣ ምናምን ምንድን ነው? እንዴት ነሽ? ደህና ነሽ? አለሁ ደህና። እንዴት መጣሽ? ናፍቀኝ። አይ ስልሽ ቢኒን እየጠበቅኩ ስለነበር ቪዲዮ ምናምን እየሰራሁ ነበር። ቢኒን እየጠበቅኩ ነበርና ስትመጪ ጊዜ ነው ቆየሁ ካገኘሁሽ። እንዴት ነሽ? ደህና ነሽ? ቀርፋሽ አለሽ ግን ዛሬ እንዴት ተምታታብኝ? ቢኒ ነው ብዬ ሲሄድ አንቺ ሆንሽ። አይ ዝም ብዬ በቃ አንደኛ ናፍቀሽ ነው፣ ሁለተኛ ነገር ደግሞ ፈልጌሽ ፈልጊያችሁ ብዙ ነን። የደረሰ መስሎኝ ነበር እኮ ይቀድመኛል ብዬ እንዴት ሁኜ እንደመጣ እንዴ። ለምን እንዳይቀድምሽ ፈለግሽ? መጀመሪያ ላገኝሽ ፈልጌ ነው። እሺ ለማንኛውም ያው ቤተሰቦች አሉ። ሰላም ናችሁ? ሰላም እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን አለው ደህና ነኝ። እና ጠፍተሻል። ለምን ትጠፊያለሽ? ቪዲዮ ምናምን ለምን አትለቂም? አዎ ያው ትንሽ አልመቼም ብሎ ነው አንዳንድ ነገሮች እና በቅርቡ አልጠፋም። በየቀኑ እየመጣሁ ነው እንትን እምላችሁ እና ያው አንዳንድ ነገሮች እንትን አይሉም፣ ለዛ ነው። ከዚህ በኋላ ግን አልጠፋም ብዬ ተስፋ አደርጋለሁ። ስለዚህ አልጠፋም። እሺ አመሰግናለሁ። ማለት እንትን አላልኩኝም፣ አልጠበቅኩም ትመጫለሽ እና እንትን አለኝ። እንዴት ቀድመሽ መጣሽ? ወይ አብራችሁ ምናምን እንዴት አልመጣሽ? አይ አልደወልኩለትም። ትሄጃለሽ እንዴ ከኛ ጋር? ለምን? ምንም አይመቸኝም። ብሄር ደስ ይለኝ ነበረ ግን አይመቸኝም። ምናልባት ካራዘማችሁት ሊሄድ ይችላሉ። ኧረ ከዛሬ እኔ ልቤ ሊበታ ነው። ግን እንዲህ ያስፈራል። እኔ የሆነ ስልሽ እንትን አልክ በጣም ነው መሄድ ይፈለግሽ? አዎ ስልሽ ያው ትናንትና ተጠርተሻል ምናምን ስለተባልኩኝ የሆነ ፈርቻለሁ ደግሞ በዛ ላይ ማለት ነው። የሆነ ግን ያው እሱ ነው የልብ ይሰጥ። ለምን ግን አብረሽን አትሄጂም? የምንሄዳ ሶስታችን ነው። ደስ ይለኝ ነበረ ብንሄድ፣ ግን እኔ ደግሞ ትንሽ ማልችልበት ሁኔታ ላይ ነኝ። ለዛ ነው ሰሞኑን እናንተን ራሱ እያገኘኋችሁ ያልሆንኩት። የሆነ ትንሽ ቢዚ ያደረገኝ ነገር አለ እንጂ ደስ ይለኝ ነበረ ብሄድ። እሺ እንደዛም ከሆነ እሺ። ለማንኛውም እሱ ግን ቆየ። በስመ አብ ምን ሆኖ ነው? አንድ ላይ ብነግራችሁ ይሻላል። አይደል? ምንድን ነው ምነግርሽ ነገር አለ ነገር ግን አይ እሱ ሲመጣ አንድ ላይ ብነግራችሁ ይሻላል።
ደውልለት። ቆየብኝ እኮ ስማ፣ ሁሌ እኔ እግዚአብሔርን ጨጓራዬን ሁሌ እንደላጠው ነው እንዴ! ብስማም ሴት እንደሱ አታረፍድም እንዴ! የምር እኔ ሴት ሆኜ እንደሱ አላረፍድም። ምን በቃ ምን እያደረገ እንደሚቆይ ራሱ ግራ ይገባኝ። ደግሞ ስልክ አያነሳም። በዛ ላይ ያንተስ የደወሉላቸው ደንበኛ ስልክ አይመልስም። እየመጣ ይሆናል ሳይለንት አልኩት። ደውልለት። ቀድመሽ ወጥተሽ በፈጣሪ የእናንተ እሽቅድድም ሆነብኝ። ሄሎ ቆየህ እኮ ምን ሆነ ነው? በስመ አብ አስጠበከኝ እኮ። እሺ ነው ቤት ቆልፈሽበት ነው እንዴ እንዳይወጣ የመጣሽው? እኔማ ተጠራጠርኩት። ቅድሚያ ስመጪ በሰላምማ አይደለም ይሄ ነገር። አስቤ ነበረ ሳስበው፣ ግን እሱ መምጣት አለበት። ልቆልፊ ማስበሽ ነበረ? አስቤ ነበር እንዳይመጣ ነው። ያው ትንሽ ቆየት ብሎ አሁን የሆነ 1-2 ሰዓት አስጠብቆሻል። ከዛ ደግሞ 1-3 ሰዓት ቢጨምር ከዛ ማታ ለራት ትደርሳላችሁ። ለራት ምን ነው ምሳውን አንቺ ልበዩ ነው እንዴ? እና እንዴት ነሽ? ሁሉ ሰላም? ደህና ነኝ አለሁ። አንቺስ ደህና ነሽ? እኔ አለሁ ደህና ነኝ አለሁ። ቤተሰብ ምናምን ሁሉ ሰላም መጣ ተመስገን። በስተመጨረሻ መከራዬን አብልቶኝ በስተመጨረሻ መጣ። ኧረ አንተ ግን ማጥቶን ሰው ነው። ያው እኮ ቀድማህ መጣች። ቀድማህ መጣች። ከአንተ ቀደመች። አንተ ሁሌ ሴት ራሱ እንዳንተ አያረፍድም። አየህ ና እግዚአብሔር ይመስገን። ቀደመች። እንዴት ቀድመሽ ልትመጪ ይሻልሽ? ፈልጌው ነው ልቅደም ብዬ ነው። ፈልጌው አንተ ስትወጣ ስለምትቆይ እኔ ደግሞ በደቂቃዎች ነው የደረስኩት። በእናትህ አብረን አትሄድ። አብረን አትሄድ ማለት አብረን ከኛ ጋር አትሄድም ወይ ማለት ነው? ሄሎ ማለት ይኸውልሽ፣ የኔና አንቺ ፕሮግራም ነው አይደለ? ያው እኮ በቃ አሁን ተነሺና ተዘጋጅተሻል? ጨርሰሻል? በቃ አዎ። ግን እሱ የሆነ ነገር ላዋራቸው አለች። በቃ ስንመለስ ታወራናለች። ምን አስቸኳይ ነው ማለት ሲጀመር አሁን ማለት እንዴት ነው አንተ ድንገት ይዛት ለመሄድ ያሰብከው? ማለት ድንገት ይዛት ለመሄድ ያሰብከው ማለት ስለ ብዙ ላይክ መጀመሪያ ብዙ ማወቅ ያለብሽ ነገሮች አሉ ማለት እሱ ባለበት ልንገርሽ ስልሽ እሱ ሁሉንም ነገር አያውቅም ማለት አይደለም። እሱ ሁሉንም ነገር የምታውቃቸው ነገሮች አሉ ማለት ምን እያወራሽ ነው? አልገባኝም። ምንድን ነው ማወቅ ያለባት ማለት? አሁን እዛ ቤት ብትሄድ እዛ እሷን የሚያናድዳት ነገር ነው የሚፈጠረው። ምንም ያናድዳት ምን ያለው? አይ ቢኒ እንደዛ ምንድን ነው እኮ ለማለት የፈለግሽው ነገር ማለት እኔማ እዛ ከመሄድሽ በፊት ቤት ማወቅ ያለብሽ ነገሮች አሉ። ምንድን ነው ማወቅ ያለበት? እንደ ቤተ መንግስት ነው እንደ የምትሄደው? ምንድን ነው የምታውቀው ነገር የለም ብለን እየጠየከኝ ነው እንደ እያወቅህ ምንድን ነው ማወቅ? ምንም ድንገት እንደዚህ ድንገት እንትን ብለህ ማለት ለመጀመሪያ ጊዜ ለመተዋወቅ እየሄድሽ እኔ ደብሮሽ ምናምን ነገር ተናደሽ እንድትመለሽ አልፈልግም። ሁሉንም ነገሮች እውነታዎችን አውቀሽ ምናምን ነው ሂደሽ ደስ ብሎሽ ምናምን ደርሰሽ እንድትመጪ የምፈልገው። ያ ደግሞ ማወቅ ያለብሽ ነገር ነው። ታዲያ ምንድን ነው ታዲያ? በቃ ይዣት እሄዳለሁ፣ ደስ ብሏት ትመጣለች። ትልቅ ነገር ምናምን ነው። አዎ ትልቅ ነገር ነው ማለት ቀለል ያለ ነገር ቢሆን በጣም ነው እኮ ደስ የሚለኝ። እኔ እንደውም ሁሌ አይደለ ሂደሽ ብትተዋወቂ ምናምን ብዬ በጣም ብዙ ጊዜ ይልሽ ነበረ። ግን እዛ ሂደሽ ደግሞ የሆነ ነገር እንደሚፈጠር እርግጠኛ ነኝ። ምክንያቱም ትልቅ ነገር ኧረ በእናትሽ ምንድን ነው የምትወሪው? ምንድን ነው የሚፈጠረው? እኔ ልጅቷን እንደዚህ እኔ እኮ ከእኔ ጋር እኮ ነው የምትሄደው፣ ከሌላ ሰው ጋር አይደለም የምትሄደው። በመጀመሪያ ደረጃ ሲጀመር ቀድመህ ይሄ ነገር እና እኔ ደግሞ ድንገት አይደለም አስቤበት ነው እንጂ እዛ የሚያናድዳት ነገር ምንም አይፈጠርም። ምንም የሚፈጠር ነገር የለም። እንዴት ነው እንደዚህ የምትለው? ከባድ ነገር እኮ ነው ያለው ነገር ታውቂያለሽ እንዴ አንተ? ምንድን ነው የምትይው? ሲጀመር ይሄ ነገር ከአንተ ነበር መምጣት የነበረበት
ማለት እንዴት ነው አልገባኝም። ማለት የሆነ ወይ ግልጽ አድርጋችሁ ንገሩኝ ምናምን፣ ወይ ደግሞ ይኸውላችሁ የራሳችሁ ጉዳይ ከሆነ ምናምን እኔ አንድ ነገር ልናገር። ማለት አሁን እዚህ ጋር ካሜራ አለ አንደኛ ማለት ነው። ይሄ የቤተሰብ ጉዳይ ምናምን የራሳቸው የቤተሰብ ጉዳይ ምናምን ከሆነ እዚህ ጋር አይወራ። አንደኛ የቤተሰብ ጉዳይ ምናምን ከሆነ አይወራ። ሲቀጥል ላይ ደግሞ እኔ ማለት ለመሄድ ብዬ አንደኛ ተዘጋጅቻለሁ። ስለዚህ ዛሬ እንሂድና ስንመጣ እያንዳንዱን ነገር ያለውን ነገር ቁጭ ብለንም ሆነ ምንም የምናወራው ይሆናል ማለት ነው። ማለት እኔ አሁን ላይክ እኔን የምር እኔ አሁን ለምሳሌ እኔ ስለ ቤተሰብ እኔ አይመለከተኝም ማለት ማወቅም የለብኝም ማለት ስለ ቤተሰብ የራስ ጉዳይ የራስ ነው። አሁን እኔ ስለ እኔና ስለ ዮ ምናምን እኔና ዮ መሀል ማንም ሰው አይገባም። ገባ አይደል? የቤተሰብ ጉዳይ ስለሆነ ማለት ነው። ስለዚህ እንደዚህ አይነት ነገር ላይም ካሜራ ላይም መውጣት ምንም አይነት ነገር አያስፈልግም። ስለዚህ አይደለም አሁን ለማለት የፈለግኩት እኔ አሁን ላይ ለመሄድ ምናምን ፍላጎት አለኝ እና ደግሞ እዛ ደግሞ በቃ የሆነ እዛ ተጠርቻለሁ። ገብቶሻል? ስለዚህ አሁን ምንም መጥቻለሁ በቃ ማለት ነገር ምናምን ምንም እንትን የሚል ነገር የለም። ልሄድና ሌላ ጊዜ ከአንቺ ጋርም ትሄጃለሽ እኮ መሄድ ይችላል ማለት ዛሬ ባይሆንም ግን ምንድነው እኔ እዛ በእርግጠኝነት የሚያናድድሽ ነገር እንዳለ ስለማውቅ ነው። ምንድነው የሚያናድደኝ? ስለምንድነው ማለት እዛ ሄዳ በመጀመሪያ ትውውቃ ተበሳጭታ ይሄንን እውነት አንቺም ቤተሰቦቻችንም ማወቅ ያለባቸው ነገር ነው። ይሄ ቤተሰብ በእኔና በሱ ብቻ የሚቀር ነገር አይደለም ማለት ሁላችሁም ማወቅ ያለባችሁ ጉዳይ ስለሆነ ነው ሲጀመር የመጣሁት። እና ደግሞ ስለምንድን ነው እኔን ይመለከተኛል ያ ነገር? እኔን የሚመለከተኝ ከሆነ መስማት እሰማለሁኝ። እኔን የሚመለከተኝ ከሆነ የግላችሁ ጉዳይ። እኔ ዝም ያልኩት ላይክ የቤተሰብ ጉዳይ መስሎኝ ነው። ግን እኔን የሚመለከተኝ ጉዳይ ከሆነ ግን መስማት ፈልጋለሁኝ ማለት እኔንም እዛ የሚያናድረኝ ምናምን። ኦኬ እሺ፣ ለዛ ነው እኔም እንድትናደጂ ስለማልፈልግ። ስለምንድን ነው ማለት ሁለታችን ጋር ይሄ ያልነገርንሽ ማለት እሱ ቀድሞ መናገር የነበረበት እኔም ማለት እዛ ደግሞ ብትሄጂ እውነታውን ማወቅሽ አይቀርም። ከነሱ ደግሞ እውነታውን እንድትሰሚ አልፈልግም። ሁሉንም ነገር እዚህ አውቅሽ ምናምን ነው እንድትሄጂ የምፈልገው። ስለ ሁለታችሁ ነው? ስለምንድን ነው አልገባኝም። ስለ ሁለታችሁ ነው የማላውቀው ነገር አለ። ለምን በዛሬ ቀን? ምክንያቱም ከሄደች እዛ እንድትናደር ስለማልፈልግ ማለት ከዚህ በኋላ አይደርስም እንዴ? እንዴት ነው የሚደርሰው? እዛ ስትሄዱ ሁሉም ነገር ምን አይነት ነገር እንደሚጠብቃት አንተ እያወቅህ ምንድን ነው የሚጠብቃት ነገር የምትይኝ? እንዴት ነው ቀለል አድርገህ ግን የምታስበው? ቢኒ እንዴ በጣም ነው የምትገርመኝ። ብዙ ቀን አውርተንበታል አይደለ? ዛሬ ነገ እያልክ ነገሩ እንዲቆይ የፈለግከው አንተ ነህ እንጂ እውነታውን ማወቅ አለባት። ቤተሰብ ጋር ነው የምትሄደው። ቤተሰብ ጋር ስትሄድ ደግሞ በምንም ነገር እንትን ብላ መምጣት አልፈልግም። ገባ? እዛ ከሄደች ደግሞ የሆነ እንደሚያናድዳት እያወቅኩኝ ምንድን ነው የምትከራከሩት? መስማት ያለብኝ ነገር ከሆነ ዝም ማለቱ ነው ኖ እኔን የሚመለከት ነገር ከሆነ መስማት ያለብኝ ነገር ከሆነ ንገሩኝ። ካለበለዚያ ደግሞ ቀኔን አታበላሹ። ሁሉም ነገር አውቃ ነግረናት ከዛ እኔ አትሂድ እኮ ከአንተ በላይ ከሆነ እንድትሄድ እፈልጋለሁ። እሺ ቢኒ ምንድን ነው አስረዳኝ። ምንም እሷ ዝም ብላ ፈጥራ ነው የምታወራው። ቢኒ እውነታውን እኔም አንተም ሁለታችን እናውቀዋለን። ስለዚህ እኔ የሚገርመኝ በዛሬ ቀን እኛ ልንሄድ በተዘጋጀንበት እንደዚህ ማለትሽ ነው የገረመኝ። ገባሽ አይደለ? ከዚህ በፊት ከዚህ በኋላ ቀን አለ። ትናደድ በጣም ነው ያዘንኩብሽ በሆነ እንዴ። ዛሬ ብቻ እኮ አይደለም ያለው ቀን አይደል? ነገም ከነገ ወዲያም እኮ መሄድ ትችላለች እኮ ይላል። አይዶ በጣም ተዘጋጅተን ለመሄድ ግን መሄድ ስላለብን አሁን ይኸውልሽ ምንም ያናደዳት ነገር አይኖርም። ምንም የሚፈጠርም ነገር የለም። ስለዚህ እኛ ለመሄድ ተዘጋጅተናል። ስላሰብሽላት አመሰግናለሁ። እሷም አመስገናሻለች። ስለዚህ እኛ እንሄዳለን። እኛ መሄድ አለብን። ተነሽ። አይ ቢኒ ቆይ እንደዚህ አይደለም። እዚህ አሁን ባይዘው ሄሉ እዚህ እናሱ እንዲህ ከተጨቃጨቀ እኔ ጭንቅላቴን እያዞራችሁት ነው ወይ ንገሩኝ። ሄሉ አሁን እናሱ ተጨቃጨቅና እዛ ብትሄጂ ደግሞ በጣም ከባድ ጭቅጭቅ ነው የሚፈጠርበት መንገድ ደግሞ ያን ነገር አውቀሹ ምናምን እኮ ንገሪኝ። በቃ ንገሪኝ። ምንድን ነው? እየጠበቅኩ ነው።
ወይ የምትሄዱበትን ቀን አራዝመህ ነግረናት በስነ ስርዓት ሁሉንም ነገር አውቃ ደስተኛ ሆና ደርሳ እንድትመጣ ትፈልጋለህ ወይስ ደግሞ እዛ ሂዳ ተናዳ በጣም አዝና እንድትመጣ ነው የምትፈልገው? ምክንያቱም እዚህ እንደዚህ የተጨቃጨቅን እዛ ደግሞ ቤተሰብ ምንድን ነው ሊል የሚችለው? አንቺ ነሽ ይሄን ጭቅጭቅ የፈጠርሽው በመጀመሪያ ደረጃ ገባሽ አይደለ? ነው የሚመስል እዛ ስትሄድ እውነቱን አታውቅም። በቃ ወይ ተውት በቃ። ማንም እኔ ይሄን ነገር ማንም ሰው ማወቅ የለበትም አላልኩሽም ከዚህ በፊት? ለምን እስከ መቼ ነው የማይታወቀው? እዛ ከሄደች ደግሞ ግዴታ እውነታውን አውቃ ተናዳ ነው የምትመጣ ይችልሽ። ለምን እንደዛ ይሆናል? በቃ አንዳንድ እውነት መቀበር አለበት። ይሄ እውነት አንቺ ዛሬ ምን አነሳሳሽ? እዛም ማንም ሰው ስለዚህ ነገር እንደማያወራ ታውቂያለሽ። እውነት ከዚህ በላይ ስለምንድን ነው የምታወራው? እንዴ እውነት እኮ መቼም ቢሆን አይቀርም እውነት መውጣቱ። ስለዚህ እንጂ ችግር የለውም። እሷ ዝም ብላ ነው። እሺ እኛ እንሄዳለን። ኖ አይደለም፣ እያወራ ያለህበት መንገድ ራሱ አይደለም። ኖ አይደለም፣ መቀበር አለበት አይደለም ትላለህ እንዴ? እንዴት ነው እውነት የሚቀበር? ዛሬም ነገ ዛሬ ባትሰማ ነገ ትሰማለች። ትንሽ እኛ እንሂድ። እኔ አይደለም እኔ ይኸውላችሁ እኔ እንደዚህ አይነት የሆነ ውስግብግብ ያለ ነገር አልወድም። በቃ የምትነግሩኝ ከሆነ ንገሩኝና እኔ ማንንም አላምንም ቢኒ። እኔ አንተን ብቻ ሳይሆን ማንንም አላምንም፣ ራሴንም አላምነውም። ገባ? አሁን እዚህ ጋር ስለማመን ስላለማመን አይደለም እዚህ ጋር እያወራሁኝ ያለነው ነገር አንድና አንድ ነገር ያለው ምንድን ነው? የሆነ ነገር አለ መሀላችሁ ላይ ምን ማለት እኔ አልገባኝም። እናንተን ደግሞ ጭራሽ እውነት ተቀብራት ትቅር ምናምን አነጋገር አንዳንድ እውነት ይቀበራል ምናምን ማለት ምን አይነት አማርኛ ነው? እንደዚህ አይነት አማርኛ ሲጀመር እውነታው እኮ እንደማይቀር እኮ ያውቀዋል እኮ እስካሁንም እንትን ማለት የሌለበት ነው። ግን እኔ እንደዚህ ቢኒ አሁን ማለት አይደለም እኔ ምርጫ እየሰጠሁህ ነው ቢኒ። እኔ እውነቱን ሳታውቅ በጭራሽ እንድትሄድ አልፈልግም። ምክንያቱም እዛ ሄዳ እሷን ማሳዘን አልፈልግም። ማለት ይሄ ነገር እንድነግራት የምትፈልግ ከሆነ ይዛት መሄድ ትችላለህ። ግን በደንብ ቀስ ብለን አውርተናት ያለውን ነገር አውቃ ምናምን እዛ ደስተኛ ሆና እንድትመለስ ከፈለክ ደግሞ ሌላ ጊዜ ሄዱ እንጂ በጭራሽ እውነታ ለዚህ ነው አይደል የመጣው። አልገባኝም ምን እያልሽ ነው? አልገባኝም ምን እያልሽ እንደሆነ አልገባኝም። አለባት ሳታውቅ ሄዳ እንድትናደድ አልፈልግም። ብዙም ያናድዷት ነገሮች ተፈጥረዋል። አሁን ደግሞ ጭራሽ ይሄ ደግሞ ቀላል ነገር እንዳልሆነ ታውቃለህ። ከባድ ነው እኮ አሁን ይዣት ልጅ ሌላ ጊዜ ይደርሳል። ምንድነው ከሄደች እዛም ጥሩ ነገር አይፈጠርም እንዴ? ምን ሆነሃል አንተ? እንዴት ነው የማታስበው? ሂዳ የምር ሳትናደድ የምትመጣ ይመስልሃል? እሺ በቃ እኔ አይመለከተኝም። ራሳችሁ ጨርሱ። እንደዛ ነው ሄድኩልሽ። እሺ ሲጀመር እውነታውን አንተ ራስህ ነበርክ። የት ነው የምትሄደው? ምን የት ነው የምትሄደው? አይደለም መጀመሪያ ቆይ ሰማኝ። ወዴት ነው የምትሄደው? ለምንድን ነው የምትሄደው? እንዴ መጀመሪያ አስረዳኝ። መጀመሪያ እኔ ማወቅ እፈልጋለሁ። እንዴ ለምንድን ነው የማታስረዳኝ? ቤኒ ያው እኔ ማለት ነው ማበድ አልፈልግም። የሆነ ነገር ሰው ህይወት ላይ እየመጣሽ አትፍጠሪ። በእግዚአብሔር የምትናገሪው ነገር ደግሞ ካለ ተናገሪ። እኔ ሰልችቶኛል። እኔ እያንዳንዱ ነገር ሰልችቶኛል። በጣም ነው ያስጠላኝ። እያንዳንዱ ነገር አስጠልቶኛል እኮ። ንገሪኝ። መስማት ያለብኝ ነገር ከሆነ ንገሪኝ። እሱም እኔ ምን ነግርሽ አሁን ምን አገባኝ። እዛ ሄደሽ መናደድ ነው የምትፈልጊው? እዛ ሄደሽ ከምትናደጅ እኮ ነው እውነታውን አውቀሽ እንድትሄጂ ስለፈለኩ እኮ። ታዲያ እንደዛ ከፈለግሽ ደግሞ እውነቱን መናገር ነው። የምን ዳርዳር ነው እኮ እነግርሻለሁ። እሱማ ልነግርሽ ነው እኮ። ንገሪኝ አሁን ንገሪኝ። እሱ እንደዚህ ተናዶ ሄዶ እንዴት እነግርሻለሁ? ስለዚህ እኔም እሱም ሆነን ያለውን እውነት ነግረንሽ እውነታውን አውቀሽ ትሄጃለሽ። የእናንተው ነገር ይግባ፣ አይመለከተኝም። እንዴ ምን አይነት ሰዎች ናችሁ? እኔ ምንም መስማት አልፈልግም። እኔ ምንም መስማት የምፈልገው ነገር የለም። እንዴ እናንተ በየጊዜው እናንተ ህይወት ላይ ድራማ መፍጠር አይሰለቻችሁም? የሆነ ነገር አዲስ ነገር ማምጣት አይሰለቻችሁም? እኔ ሰልችቶኛል። ገባሽ? የሆነ ነገር የእናንተን የሆነ ነገር የመቻል አቅም የለኝም። በቃ እንዴ አሁን እኮ ነገም አትንገሪኝ፣ አልፈልግም። ያው አትንገሪኝ። በቃ ሂጂ
በቃ ሂጂ አልፈልግም ምንም ነገር ስትሰሚ ግን እኔ ስለ እውነቷ እኮ ወይ ንገሪኝ ወይ ውጪልኝ እንዴ እናንተ ሰው ልታሳብዱኝ ነው እንዴ እኔን ስትረጋጊ ናትሻል ምንም አልረጋጋም እኔ አድማሱ ተቆረ የልቤ ትርታው ጨመረ